ከዓመት በፊት ግብረ ሰዶም ኦርቶዶክስ በሚባለው ድርሳናትና ገድላትን በሚባለው ጉዳይ በሰዓቱ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አባቶች ቀሳውስት ደፋሪ ናቸው ተብሎ ሲባል የዛኔ ተደፍረናል ብለው ሲመጡ ብዙ ሴቶች እናንተ ታስታውሳላችሁ፣ እኛ ቤት ማለት ነው። እነሱን እያሳደዱ ስንት ነገር እንደደረሰባቸው አታውቁም። መጥተው እኔ በሃይማኖት አባት በንስሐ አባት ነው የተደፈርኩት ብለው የተናገሩ ሴቶች አሳደው ከሚዲያ ያጠፏቸው ኦርቶዶክሳውያን ናቸው። አሁን ራሳቸው ይሄ እኮ ግብረ ሰዶማዊነት የሚባለው ይሄ ግብረ ሰዶማዊነትን እቃወማለሁ የሚባለው የነበረው ሙቭመንት ትክክል አይደለም። በመጀመሪያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ መጽሐፍትን ነው ማስተካከል ያለባችሁ ብለን ስንላቸው አላመኑም። እነሱ አይ ክርስትና ሊያጠፉ የመጡ ሰዎች ናቸው፣ እነዚህ ሰዎች ግብረ ሰዶም ናቸው፣ እነዚህ ሰዎች ገዳይ ናቸው፣ 666 ናቸው እያሉ ብዙ ነገር ሲሉ ነበር። አሁን ደግሞ ራሳቸው መጥተው ምንድነው ቤተክርስቲያን ውስጥ ግብረ ሰዶማውያን አሉ፣ ምን አገባን? በመጀመሪያ ድርሳናትና ገድላትን የሚባሉ መጽሐፍቶች ሰዶማዊነትን የሚደግፉ ስለሆኑ እነሱ ላይ የሆነ ነገር ማድረግ አለባችሁ። እነሱ ከቤተ ክርስቲያን ጠራርጋችሁ ማቃጠል አለባችሁ በመጀመሪያ። እሱ ብቻ አይደለም፣ እግዚአብሔር የምትለው አምላክ እኔን አላመለክም ብሎ ለማይረባ አእምሮ አሳልፈው ሰጥተው ሰዎች ወንዶችን በወንዶች እንዲደረጉ ሴቶችን በሴቶች እንዲባልጉ የሚያደርግ ከሆነ መጀመሪያ ራሱ እግዚአብሔር መመርመር አለበት። ምን አይነት እግዚአብሔር ነው? እግዚአብሔር ፍላጎቱ ምንድን ነው? እግዚአብሔር ፍርዱ ምንድን ነው መባል አለበት። እግዚአብሔርን ያላመለከ ሲኦል ይገባል እያልክ እያስፈራራ አይደለም እንትን የምታደርገው። ይሄ ሳክስ ነው፣ ውሸት ነው። ሴት ልጅ ከሴት ጋር ተሳስማ ወንድ ህፃን ልጅ ተወለደ ብለ ምራቅ ሰጋ ሆነ ብለ እንትን እያልክ እያስነበብክ ሶዶማዊነት እንዴት ነው የምትቃወመው? ኦርቶዶክስ የምትባለው ትውልድ ሶዶማዊነትን እጠየፋለሁ ከተባለ እናንተ ኦርቶዶክሳውያንን እጠየፋለሁ ብሎ ነው መነሳት ያለበት ህዝቡ። እንደው ሶዶማዊነት እኮ ያለው የኦርቶዶክስ ቤተክርስቲያን መጽሐፍቶች ውስጥ ነው ያለው። ሳባ ሰላም እንዴት አመሽው? እንደኔ ታዩ እንዴት እንዳመሽው ምን ይሰራልሻል? አንቺ አወቅሽው አላወቅሽው ሰላም ላንቺ ይሁን። እንደዛ በይ። አሜን አሜን አሜን። ይቅርታ ወንድሜ አስደንግጠኛል። እውነት መናገር ምንድነው ያስደነገጠሽ? አይ ስድቡ ሁሉ በጣም አስደነገጠኝ። እውነት መናገር ነው። አልተሳደብኩም እኔ እውነት መናገር በጣም ያለቀስኩት ግን ያው እሱ ምን አገባኝ። ኢትዮጵያዊ ስለተሰደበ ኢትዮጵያዊ ያለቅሳል እንዴ? ተርበሽ ከሆነ ያለቀስሽው ሌላ ነገር ነው። ኤችአይቪ ወደ አንቺ የገባው እንዴት ነው? እንዴት ያዘሽ ኤችአይቪ? በትዳር አልተመረመራችሁም እንዴ? ያኔ ብዙ እውቀት አልነበረም። በ99 ዓመተ ምህረት ነው። 99 አውቃለሁ ነበረ፣ ምርመራ ነበረ። ለምን የለም 99? አይ እንደዛ ሳይሆን ፍቅረኛ አይ አይደለም። እውነት እንደዛ ነው። በድሃ ቤተሰብ ስላደግኩኝ ትንሽ ጠቀም የሚለኝ ሰው ስለነበረ ቤተሰቦችን አግዛለሁ ብዬ ትምህርቴን አቋርጬ ምናምን ስለነበርኩ ቤተሰብ ምረዳው ብር ነበረው። እሱ ብር ነበረው። ለብር ብለሽ ነው ያገባሽው ማለት ነው። ቤተሰቦችን የሚያግዝልኝ ነበር። አይ እውነት ብዙ እውቀት የለኝም። እውነቴ ነው። ስለ እውነት ነው የምነግርህ ያለሁት። መሽቷል። በእኛ በጣም ሌሊት ነው። እንቅልፍ ስላጣሁ ነው ዞር ስላንታይቼ የገባሁት እንጂ በጣም መሽቷል። እና በደህንነት ስትኖር ወደ ብዙ ነገር ትገባለህ። እውነት መናገር ትረዳኛለህ ብዬ አስባለሁ። እና በመሀል እየተጫወትክ እያወራ በመግባቴ ይቅርታል። እውነት መናገር እሺ። ምንድን ነው የምትይው? አሁን ምን እያልሽ ነው? እኔ ትንሽ አግዙኝ እያልኩ ነው። ልጆችም ስላሉኝ አዲስ አበባ ነው የምኖረው። አግዟት። ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። ለምን እፎይ ቤት አልገባሽም? እንዴት ላገኘዋቸው አልኩም እንጂ አብዛኛው ሰው እንደዛ ይለኛል። እፎይ የሚባል ሰው አለ። አዎ ገባሽ? ጽፌለታለሁ ሳይሆን ገብተሽ እንትን አድርጊው። ስምሽን ስሚ፣ ጥበቡ ልንገርሽ፣ ሰዓዳ ወለየዋ አድርጊው ስምሽ። እሺ። ከዛ ገብተሽ ራሱ ያስገባሻል። ዝም ብሎ አስገባኝ ቸግሮኛል ማለት የለብሽም። አስገባኝ ካልሽው ያስገባሻል። ካስገባሽ በኋላ
በእግዚአብሔር ልለምናችሁ ብለሽ እዛ ውስጥ ያሉ እንደ ከከናሞች እንትኖች ማለት እሱን የሚከተሉ ሰዎች እንትን ማለት ነው የሆነ እንትን ውስጥ መክተት ነው እንጂ የድንግል ማርያም ልጅ ኦርቶዶክስ ነኝ እኔ ኤችአይቪ ያለብኝ ምናምን ብለሽ በፍጹም ነው የማያዩሽ። እንደውም ብሎክ ያደርጉሻል። እንደዛ እንዳት ብሎክ ነው የሚያደርጉሽ። አጋጥሞኛል እንደሱ። እውነትን ነው። አዎ እዛ ቤት የምትገቢው ሰዓዳ ምናምን ብለሽ ነው ስምሽን ቀይረሽ እንጂ ወይም ፕሮፋይልሽ ቀይረሽ የሙስሊም ሴት አድርገሽ ከሆነ ፖለቲካ ለመስራት ብለው ያስገቡሽ። እንደዛ ነው የሚያደርጉት። እሺ ወንድሜ፣ እሺ እንሰግናለን። በቃ ይመችሽ። እኔ ስለሌለኝ እውነት ለመናገር አዝናለሁ። እውነት ለመናገር አሁን ግን የለኝ። ይቅርታ። እሺ ችግር የለም። እውነት ችግር የለም። እሺ ሰላም እደር። እሺ ይመችሽ። እሺ ኦኬ። እሺ ወንድሜ ሰላም እደር። ቻው። እሺ ሰላም ነው አለን ይመስገን። እንዴት ነህ? አለን እንዴ። እኔ የምልሽ ኦኬ ኦርቶዶክሳውያን ልጆች ወጣቶች ወጥተው ግብረ ሰዶማዊነት ቤተክርስቲያን ውስጥ አለ ተብለዋል። አንቺ ምን ሐሳብ አለሽ እንደ አንድ ክርስቲያን ልጅ? ምልክ እዚህ ጋር እኔ ራሴን ኃጢአቴን ራሴ ነኝ አንተን የምልህ ስለዛ ሰው ሆነ አልሆነ ብዬ እንትን የምልበት ማለት ሃይማኖት ተደግፎ ስለሆነ በነገራችን ላይ እኔ ብዙ ጊዜ ሲወራ ሰማለሁ አይደል? በአሁን ሰዓት እየተስፋፋ ያለ ነገር ቢኖር እንደዛ አይነት ነገር ነው ማለት እየተሰማ ነው በሁሉም በሃይማኖት። አሁን አንተ እያልክ ያለከው ቤተክርስቲያን ውስጥ እያልክ ነው ያለከው። እኔ ስለሱ እንትኑ የለኝም። ስለኖረ ይሄ ለምን ተደረገ ቤተክርስቲያን ውስጥ ምናምን ብዬ እውቀቱ ስለሌለኝ እንድዘባረቅ አልፈልግም። አያገባኝም እያልሽ ከሆነ ትክክል ነው። እኔ መደግፈዋለሁ። እኔ ስለራሴ ነው፣ ስለሌላው ሰው አይገባኝ። ማንም ይሁን ጥሩ፣ እኔ መደግፈዋለሁ። እኔም ቅድም አንድ ሰው ቄስም ሆነ ጳጳስ ቂጡን ቢያስፈለፍል አይመለከተንም ብዬ ነው የተናገርኩት። እኔ ለምን ሲባል እነዛ ሰዎች መነሳት አለብን ኦርቶዶክስ ቤተክርስቲያን ውስጥ ግብረ ሰዶማውያን ተስፋፍተዋል ብለው ነው የመጡት። ለምን መሰለሽ? እኔ ጥያቄ ኦርቶዶክስ ቤተክርስቲያን ውስጥ ራሳቸው የሚቀበሏቸው መጽሐፍቶች አሉ፣ ግብረ ሰዶማዊነትን የሚደግፉ መጽሐፍቶች አሉ። እነሱን ነው መቃወም ያለባችሁ። ስለዚህ እኔ ግብረ ሰዶማዊነትን መጥፋት አለበት ብዬ ሳይሆን እንትን የምለው መውጣው ምጮሁም ግብረ ሰዶማዊነትን የሚደግፉ በሃይማኖት ሽፋንም ግብረ ሰዶማዊነትን የሚያስፋፉ የሚያስቀጥሉ መጽሐፍቶች አሉ። እነሱ መቃጠል አለባቸው ብዬ ነው የምለው። ሲቀጥል ጥያቄ ወደ ማን ነው መቅረብ ያለበት ሲባል ወደ እግዚአብሔር፣ ወደ ራሱ። ለምን ሲባል እግዚአብሔር ራሱ እኮ በመጽሐፍ ቅዱስ ምንድን ነው ያለው? እግዚአብሔር ራሱ ሰዎች እርሱ ስላላመለኩ እግዚአብሔር የፈጠረውን ረስተው የተፈጠረውን ስላመለኩ ይላል እግዚአብሔር እኮ ለማይረባ አእምሮ አሳልፈ ሰጣቸው ይላል የለ? ከዛስ ምን አደረጉ እነዚህ ሰዎች? ወንዶች በወንዶች ተቦረሹ፣ ሴቶች ደግሞ በሴቶች እንትን ተባባሉ ማለት ነው። እንደዚህ እንዲሆን ያደረጋቸው እግዚአብሔር ራሱ ነው። እግዚአብሔር ራሱ ውስጣቸው ክፋት፣ አመጽና ተንኮልን አተመባቸው ነው የሚለው መጽሐፍ ቅዱስ ውስጥ። መከራከር የሚፈልግ ሰው ካለ መግባት ይችላል። ከታች ያሉ ጥቃቅንና አነስተኛ ሰዎች አስገቧቸው። የሚሳደብ ሰው ካለ ብሎክ እንዳታደርጉ፣ ሚዩት ማታደርጉት ይግባ እኔ ጋር ችግር የለውም ያውራ። ልብ ካለው ገብቶ ነው ማውራት ያለበት። ስለዚህ አንቀጽ ያ መጽሐፍ ቅዱስ ያ እግዚአብሔር ነው ራሱ መጠየቅ ያለበት። ለምንድን ነው እግዚአብሔርን አላመለካችሁም ብሎ ግብረ ሰዶማውያን ያደረጋቸው? እነዚህ ሰዎች ግብረ ሰዶማዊ ከሆኑ በኋላ ሰዶም ሆናችኋል፣ የሰዶም ድርጊት አድርጋችኋል ብሎ ይጠይቃችኋል ወይ ብለን እየጠየቅን መጥተናል ከዚህ በፊት ማለት ነው። የሚመልስ ሰው ግን አንድ ሰው የለም። ስለዚህ እነዚህ ሰዎች ሰዶማዊነትን እንቃወማለን ሳይሆን ማለት ያለባቸው በኦርቶዶክስ ቤተክርስቲያን ውስጥ እውቅና የተሰጣቸው መጽሐፍቶች አሉ፣ እነሱ መቃወም አለብን፣ እነሱ እንዲቃጠሉ ነው። ሰዶማዊነትን በሃይማኖት ሽፋን የሚያስፋፉ መጽሐፍቶችን ነው መጠየቅ መቻል ያለብን። ስለዚህ እንደነዚህ አይነት መጽሐፍት በመጀመሪያ መቃጠል አለባቸው። መቃወሙ ከራሳቸው መጀመር መቻል አለባቸው። ሰው ስትሆኑ፣ ሃይማኖተኛ ስትሆኑ ያ የምትጸየፉትን ነገር የሚያስፋፋና የሚፈቅድ የሚደግፍን መጽሐፍ አቃጥሉት መጀመሪያ።
ሲቀጥል ምንድነው ጴንጤ የሚባል የፖለቲካ ግሩፕ አለ። ሁሌም እየተናገርን ነው። ኦርቶዶክስ ቤተክርስቲያን ውስጥ ተሰግስገው ስልጣን ይዘው ተሰጥቷቸው ኦርቶዶክሳውያንን እየመሩ ነው። እነዚህ ጴንጤዎች ማለት ነው። እንደዚህ አይነትን ታሪክ እንዲደረግ የሚያደርጉት እነዚህ ጴንጤዎች ናቸው። አሁን ሁሉም ጳጳስ፣ ሁሉም ቄስ፣ ሁሉም ዲያቆን ንጹህ ነው እያልኩ አይደለም። ደፋሪ ነው፣ ይደፍራል አይደለም። መለኩሴዎች የሚባሉ ገዳም ውስጥ የሚኖሩ እንኳን እኮ ወጥተው እኮ አባቶች ተናግረዋል እኮ ሰደማዊነት ይፈጸማል በየገዳሙ ብለው የተናገሩት እኮ ከዚህ አንፃር እኮ ነው። ምንድነው አሁን አዲስ ነገር እንደ አዲስ ነገር መጥቶ የሆኑ ወጤጤዎችን ወጥተው ስለተናገሩ እንደ አዲስ ነገር የምታደርጉት ነው? አዲስ ነገር እኮ አይደለም። ገዳም ውስጥ ሰደማዊነት አለ። ገዳም ውስጥ ዝሙት አለ። ህይወት ጠልተው ተብለው ዓለማዊነትን ጠልተው ገዳም ገብተው ሁሉ ነገራቸውን ለእግዚአብሔር አሳልፈው ሰጥተዋል የሚባሉ ሰዎች እንኳን ሰደማዊነትን ይፈጽማሉ። እናንተ ሰዎች የምትሰሙ ከሆነ ወንድ ከወንድ ጋር ይለጣለጣል ገዳም ውስጥ፣ ሴቶች ከሴቶች ጋር ነው የሚጨማለቁት እኮ ገዳም ውስጥ እኮ። ዝሙት እኮ ገዳም ውስጥ እኮ ዓለም በቃም ብለው እኮ ገብተው እኮ አርግዘው የጠፉ እኮ ስንት ሴቶች እኮ አሉ እኮ ከገዳም ማለት ነው። ገዳም ውስጥ ዝሙት ተሰርቶ አርግዘው ከገዳም የጠፉ ሴቶች ብዙ ናቸው እኮ። ምንድነው አዲስ ነገር የተፈጠረው? ስለዚህ ኦርቶዶክሳውያን የምትባሉ ሰዎች እናንተ ሃይማኖት ካላችሁ ለኔ ሃይማኖተኞች አይደላችሁም። በነገራችን ላይ ለኔ ገዳዮች ናችሁ፣ ለኔ ደፋሪዎች ናችሁ፣ ለኔ ባለጌዎች ናችሁ፣ ጨካኞች ናችሁ፣ ለኔ መረኖች ናችሁ ኦርቶዶክሳውያን የምትባሉ ማለት ነው። ስለዚህ የምትቃወሙ ከሆነ ግብረ ሰዶማዊነትን እቃወማለሁ ሳይሆን ተቃወሙት። መጀመሪያ መጽሐፍቶቻችሁን ፈትሹት፣ መጀመሪያ ተቃወሙት። ሴት ከሴት ጋር ተሳስማ ልጅ ተወለደ ብሎ የሚያስነብብን መጽሐፋችሁን መጀመሪያ እሱን ጠይቁት፣ እሱን አቃጥሉት። መጀመሪያ ሰዶማዊነትን የምትጸየፉ ከሆነ ማለት የሴት ልጅ ብልት ከነደሙ የሳመ ሰው አፈወርቅ ተብሎ ብላችሁ የጻፋችሁለትን ታሪክ በመጀመሪያ እሱ ነው መፈተሽ ያለበት እኮ። እሱ ነው መፈተሽ ያለበት። የድንግል ማርያምን ድንግልና ፊንገር ተደርጋ ነው የተረጋገጠው ብላችሁ የምታስነብቡትን መጽሐፋችሁ ነው መጀመሪያ መፈተሽ ያለበት። እናንተ መረኖች፣ ከናንተ በላይ እኮ መረን እኮ የለም። ከናንተ በላይ እኮ ባለጌ እኮ የለም። ከናንተ በላይ እኮ ስድ እኮ የለም። ከናንተ በላይ እኮ ሰዶም እኮ የለም። ከናንተ በላይ እኮ ዝቃጭ እኮ የለም። የምትሰፈሰፉላት ድንግል ማርያም የምትባለው እንኳን ድንግልናዋን የተረጋገጠው ሴት ልጅ ጣቷን ከታ ፊንገር አድርጋት ነው ብላችሁ መጽሐፍ ያጻፋችሁ ሰዎች እኮ ናችሁ። ያጻፋችሁ ሰዎች እኮ ናችሁ። እንደዚህ አይነት መጽሐፍ ተሸክመ ግብረ ሰዶማዊነትን እንቃወማለን ትላላችሁ እንዴ? እስኪ በመጀመሪያ ንጹህ የሆኑ ሰዎች ከናንተ ብልግና ይዳኑ። የለም የሚል ሰው አለ እንዴ? ራሳችሁ እኮ ናችሁ እኮ ያላችሁት። ራሳችሁ የጻፋችሁት መጽሐፍ ውስጥ እኮ ነው ያለው እንደዚህ አይነት ታሪክ። ከዚህ በላይ ድፍረት አለ እንዴ? ግን ከዚህ በላይ ብልግና አለ እንዴ? ከዚህ በላይ ንቀት አለ እንዴ? ግን ከዚህ በላይ ውርደት አለ? ድንግል ማርያምን በሴት ማስፈንገር ከዚህ በላይ ብልግና አለ እንዴ? እናንተ ስዶች፣ እናንተ ባለጌዎች ሃይማኖት አለን ደግሞ ትላላችሁ እናንተ። እናንተ እኮ ደም የጠማችሁ ገዳዮች እኮ ናችሁ እናንተ። በመዝሙር ተሸፍነው ነው? በቤተ ክርስቲያን ብዛት እውነትነትን ልታረጋግጥ ነው? በየገዳሙ ውሃ ጥብ ባለበት ቤተ ክርስቲያን በመስራት ክርስትና ልታስፋፋ ነው? ይሄ ኦርቶዶክሳዊነት የሚባለው የፖለቲካ እንትን ልታስፋፋ ነው? ውሸት ነው፣ ውሸት ነው። እንኳንኛ የተቀደሰችው የተባረከችው ቅድስት እናታችን እንኳን ከናንተ ክፋት ንጹህ አልሆነችም። እናንተ የድንግል ማርያምን ድንግልና በፊንገር በማስፈንገር ነው የተረጋገጠው ብላችሁ የምታስነግሩ ነውረኞች ናችሁ እናንተ። ስለዚህ ግብረ ሰዶማዊነት በቤታችሁ በቤተ ክርስቲያናችሁ ቢገኝ ለእናንተ ድንቅም አይደለም፣ ብርቅም አይደለም፣ አዲስ ነገርም አይደለም። መጽሐፍ ጽፋችሁ አይደል እንዴ ኢየሱስ ክርስቶስ ጣትን እያስጠባችሁ የምታስነብቡት? መጽሐፍ ጽፋችሁ አይደል እንዴ እንደ ድርሳነ ኡራኤል ሴት ከሴት ጋር ተሳስማ ልጅ ተወለደ ብላችሁ የምታስነብቡት? ከዚህ በላይ ሰዶማዊነት አለ እንዴ? ክርስቶስ ሰምራ የምትባል ሻርሙጣ ሴት ታሪክ ጽፋ አይደል እንዴ ሃይማኖታዊ መጽሐፍቶች ናቸው የምትለው? መረን ሴት አትቀምጣ አይደል እንዴ ሃይማኖታዊ መጽሐፍቶች ናቸው የምትሉት እናንተ?
ብልት ለብልት እያጋጨህ የጻፍከውን መጽሐፍ ሃይማኖታዊ መጽሐፍቶች ናቸው ብለህ እያስነበብክ አይደል እንዴ? ሃይማኖት ነው የምትሉት እናንተ በየትኛው ሞራላችሁ ነው ግብረ ሰዶማዊነትን የምትጸየፉትና የምትቃወሙት? አንድ ኦርቶዶክስ ወጥቶ ግብረ ሰዶማዊነትን እቃወማለሁ የሚል ሰው ይኖራል? ምናልባት ኦርቶዶክስ የሚባለው ወይም በኦርቶዶክስ የሚታወቁ መጽሐፍቶችን የማያውቅ ሰው ነው እንጂ መጽሐፍቶችን ያነበበ መጽሐፍቶችን የሚያውቃቸውማ ግብረ ሰዶማዊነትን እጸየፋለሁ እቃወማለሁ ብሎ ሊወጣ አይችልም። ኦርቶዶክስ የሆነ ሰው ማፈር ነው ያለበት፣ መደበቅ አለበት። ኦርቶዶክስ የሚባል ሰው እናንተ ነውረኞች በራችሁን ለጴንጤ ክፍት አድርጋችሁ የሙስሊም ጥላቻ ነው። በነገራችን ላይ መናፍቅ የምትሏቸው በድንግል ማርያም ጥላቻ መሰረት አድርጎ የተመሰረተ ሃይማኖት ጴንጤ የሚባለውን እነሱ ጋር ህብረት አድርጋችሁ እኮ ነው ሙስሊሞች ላይ መዘምቱት እኮ። የማትታወቁ መሰላችሁ እንዴ እናንተ መረኖች? እናንተ እኮ ከራሳችሁ ለራሳችሁ ሃይማኖት ካላችሁ ፍቅር ይልቅ እኮ ለእስልምና ጥላቻ አላችሁ። ለምን ሲባል ምንም ምክንያት የለም። ምንም ምክንያት እኮ የለም። እናንተ እኮ ድንግል ማርያምን እንደዚህ የሚያጠለጥሉ ጴንጤዎችን ተሸክማችሁ እኮ ድንግል ማርያም ዓለማችን ላይ ካሉም ከሚኖሩም ሴቶች የበለጠች ንጽሕት ናት ብሎ የሚያምን ህዝብ እኮ ነው የምታሳድዱት። እናንተ ሃይማኖት አላችሁ እውነት አለን ብላችሁ ልታወሩ ነው ኦርቶዶክሳውያን የምትባሉ እናንተ ገርዳሚዎች፣ እናንተ ድኩማን፣ እናንተ ደከከናሞች እናንተ ናግባ ልብ ካለ ናግባ ገብተህ አውራ። ማንም ልቃሚ ማንም ዝቃጭ ከታች ሆነ እንትን አታድርግ። ግባ ገብተህ ማውራት ትችላለህ። ያልተመቸ ሰው ካለ ደግሞ በአናት መዘቅዘቅ ትችላለህ። ወጥተህ መሄድ ትችላለህ። ይሄ ብልግና ነው ምናምን የምትል ሰው ካለ ሂድና ያንተ ስርዓትን አሳየን። ሂድና ልጆችን አስተምረህ ልጆችን በቃ እንደዚህ አይነት አማርኛ እንዳይሰሙ አድርገህ አሳድጋቸው። እኛ ግን እውነቱ አማርኛ ቋንቋን እየተጠቀምን ነው የምናወራው። እውነቱን እንደተጻፈውና እንደተቀመጠው ነው የምናወራው። በቃ ሃይማኖት ቤቶች ውስጥ በድፍረት የተጻፉ መጽሐፍቶችን እኔ ሸፋፍኜ ላነብልህ አልችልም። ቁላ ተብሎ ከተጻፈው ቁላ እያልኩ ያነብልሃለሁ። እኔ ምን አገባኝ? ብልት ከተባለ ብልት እልልሃለሁ። እምስ ከተባለ እምስ ብዬ ነው የማነበው። ምን አገባኝ? ብልት ከነደሙ እየተባለ መጽሐፍ ኦርቶዶክስ እውቅና የሰጠቻቸው መጽሐፍቶች እኔ በስነ ስርዓት ላነብልህ ነው እንዴ? ምን አገባኝ? መስማት ያልፈለግ ሰው ካለ ደግሞ በአናትህ ተዘቅዘቅ። ምን አገባኝ? አማርኛዬ እንደዚህ ነው። በቃ ሃይማኖተኛ ነኝ ምናምን የምትል ሰው ካለ አያገባኝም። ወጥተህ መሄድ ትችላለህ። ትክክለኛው ነገር ግን ይሄ ነው። ቁም ነገሩ ይሄ ነው። አንድም ኦርቶዶክሳዊ ሰው ሶዶማዊነትን ሊቃወም አይችልም። ሞራል የለውም። እግዚአብሔር ራሱ ይደግፋል። በመጽሐፍ ቅዱስ ሶዶማዊነትን ይደግፋል። ሶዶማዊነት እግዚአብሔርን ያመጹ ሰዎች መቅጫ ነው ሲጀመር። ስለዚህ እነዚህ ሰዎች ምናልባትም እግዚአብሔር እየቀጣቸው ሊሆን ይችላል እኮ እኔን ስላላመለካችሁ ብሎ በሶዶማዊነትን ከቀጣቸው ከዚህ በፊት አሁንም ቤተክርስቲያን ውስጥ እንደዛ የሚያደርጉ ሰዎች ካሉ እየተቀጡ ነው። በቃ እግዚአብሔር በትክክል አላመለኩም። እነዚህ ሰዎች እግዚአብሔርን በትክክል ስላላመለኩት መጽሐፍ ቅዱስ ውስጥ እንዳለው እነዚህ ሰዎች እየተቀጡ ነው ማለት ነው። ቅጣቱን ነው እየተቀበለ ያለው። ስለዚህ ለምንድን ነው የምትቃወመው? የእግዚአብሔር ቅጣት ነው የምትቃወመው አንተ? ኦርቶዶክሳውያን ክርስቲያን የምትባሉ ሰዎች እግዚአብሔር እየቀጣቸው ነው እነዚህ ሰዎች ለምን? ስላላመለኩት። ስለዚህ ለምንድን ነው የእግዚአብሔርን መቅጫ ቅጣት እግዚአብሔር የሚቀጣበትን አንድ ስልቱ መቅጫው ለምንድን ነው የምትቃወመው? አንተ ማነህ በቤተ ክርስቲያን ውስጥ እየቀጣቸው ነው? በቃ መጽሐፍ ቅዱስ እንደዛ አይደል የሚለው? እኔን አላመለካችሁም አስቦርሻችኋለሁ፣ ለማይረባ አእምሮ አሳልፎ ሰጣችሁ። ይሄ ነው ታሪኩ። ስለዚህ የእግዚአብሔርን መቅጫ እንትኑ ብትሩ መቃወም የለባችሁም። አትቃወሙት። እግዚአብሔር ይቅጣበት። እየቀጣ ነው እግዚአብሔር የምትሉት መጽሐፍ ቅዱስ ውስጥ እናንተ ራሳችሁ የፈጠራችሁትን አምላክ እሱ እየቀጣቸው ነው፣ እየቀጣበት ነው። ሶዶማዊነት እየነገርኳችሁ ነው። በቃ በመጽሐፍ ቅዱስ መሰረት የእግዚአብሔር ኃጢአተኞቹን የሚቀጣበት መቅጫው ነው።
ስለዚህ መጠየቅ ካለባችሁ እግዚአብሔር የሚባለውን ጠይቁት። ወንጀለኛ ከሆነም እሱ ወንጀለኛ ይሁን፣ መጠየቅ ካለበትም እሱ ጠይቁት። ለምንድን ነው እንደዚህ ያደረከው? ለምንድን ነው ሰዎች ኃጢአት የሰሩ ሰዎች በሰዶማዊነትን ስትቀጣቸው ከርመ ለምንድን ነው ሰዶማዊነትን ኃጢአት ያደረከው ብላችሁ ጠይቁት። እሱን ጠይቁት። ካልሆነ ደግሞ ከዛ ያለፉ መጽሐፍቶች አሉ። ሴት ከሴት ጋር ተሳስመው ልጅ ተወለደ ምናምን እያላችሁ የምታስነብቡት መጽሐፋችሁን እሱን ፈትሹት። ሴት ልጅ ከነወር አበባዋ ከንፈሯን ምንድነው ብልቷን የሳመ ሰው ነበር እየተተፋባት ማለት ነው። እሷን ስለሳመ የተከበረችው ቅድስት እናታችን ቅድስት ድንግል ማርያም ስም እያጠፋችሁ ስዕል አድኅኖዋ ደግሞ የቅድስት ድንግል ማርያም ስዕል አድኅኖዋ አፈወርቅ ብላ ሰየመችው እያላችሁ እኮ ነው መጽሐፍ የጻፋችሁት እናንተ። ኢየሱስ ክርስቶስ ጣቱን እያስጠባ ይዘረር ነበር ሰዎች እያላችሁ እኮ ነው መጽሐፉን የጻፋችሁ እኮ ይሄ እኮ ነው። አንድ ካህን አንድ የእግዚአብሔር ፈሪሃ እግዚአብሔር ያለበት ሰው እናቱን አስረግዞ አስወለደ። ከዛ ደግሞ ያ የተወለደውን ሕፃን መርዝ አስበልቶ ገደለው ብላችሁ የጻፋችሁት እናንተ መጽሐፍ ውስጥ አይደል እንዴ ያለው? የለም ልትሉ ነው? መጀመሪያ እሱን አስተካክሉት። ጥያቄ ያለው ሰው ካለ መግባት ይችላል። እኔ ግን አሁን ጨርሻለሁ። እመለስልሃለሁ። ከዚህ በኋላ ኦርቶዶክስ የምትባል ሰው ገና ትደማታለህ። በአጠቃላይ ጴንጤ የምትባለውም ትደማታለህ። ኦርቶዶክሳውያን ነገራናቸው ሊገባቸው አልቻለም። ጴንጤ እየተጫወተብህ ነው፣ እንደ በግ እየተጠቀመብህ ነው ብለን ስንነግረው አልገባውም፣ አልባነነም። እናንተ ጋር ተጠግተው ፖለቲካ እየሰሩ ነው ጴንጤዎች፣ ውሸት ነው። ስለዚህ እነርሱ ጋር ተባብራችሁ የትም መዝመት የለባችሁም ብለን ስንነግራቸው አልሰሙም ነበረ። ስለሌላ እምነት አይመለከትም፣ የሰዎችን እምነት ሳትነካ የራስን ሃይማኖት ተማር አጥና ብለን ስንለው አልሰማም ማለት። አሁን ደግሞ ይረገጣል፣ ይወቀጣል ማለት ነው። በቃ ትክክለኛውን ነገር ይሰጠዋል ማለት ነው። ስማችሁን በስማችሁን ነው የምንጠራችሁ ከዚህ በኋላ። ጴንጤ ሰገራውን ይበጥብጥ እየዘለለ አምልኮ ነው እያለ ሰገራውን ይበጥብጥ። ጴንጤ የጴንጤ መጫወቻ የሆኑት ኦርቶዶክሳውያንን ግን እንደዚህ እየተገረፉ ይነቃሉ ማለት ነው። ከዚህ በኋላ እናነቃቸዋለን። ኦርቶዶክሳውያን መንቃት አለባቸው ከዚህ በኋላ። ካልሆነ ግን የማንም ምን ነበር ያለው ወጥ ቀማሽ ጴንጤ የሚባለው የፖለቲካ የቢዝነስ እንትን ሃይማኖት ብሎ ሰገራውን እየበጠበጠ አምልኮ ብሎ እየዘለለ እየደነሰ በራፕና በእንትን ደግሞ በጎጃምና በወሎ ዘፈን ዜማ እንትን አድርጎ እንትን የሚለው የሚቀልደው ጴንጤ ከዚህ በኋላ ቦታ የለው። ዝም ብሎ በቃ ጴንጤ ከሆነ እንደውም የውይይት ጥሪ ምናምን የሚባል ነገር መደረግ የለበትም ለጴንጤዎች። ጴንጤ ምን ሃይማኖት ሆነና ነው? ጴንጤ ስርዓት የለውም፣ ግብረ ገብነት የለውም። በፍጹም እኮ አስተዳደግ የሚባለው እኮ እንደዚህ ባለጌዎች እኮ ናቸው። አሳዳጊ የበደላቸው ሰዎች እኮ ናቸው። ጴንጤ ጋር እንዳታወሩ ከዚህ በኋላ። ኦርቶዶክስ ነህ ወይስ ጴንጤ ነህ ትሉታላችሁ ከዚህ በኋላ። አይ ጴንጤ ነኝ ካለ በቃ ሂድ፣ አንተ ገና ነህ፣ ሰው አይደለም እያላችሁ ነው እንትን የምታደርጓቸው። ኦርቶዶክስ ከሆነ ደግሞ ትንሽ ግብረ ገብነት የሚባለው አስተዳደግ የሚባለው ይሉኝታ የሚባለው ነገር ስላለ እንደዛ ከሆነ አንተ እንኳን በጥፊ ተብለህም እንኳን ትንሽ ምክር ልትቀበል ትችላለህ ብላችሁ እንትን አድርጎት እንጂ ጴንጤ እንዳታወሩ ከዚህ በኋላ። ፔላ እንዴት ነህ? አባቢ እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነው? አለን። እኔ እኮ በጣም እየሳቅኩኝ ነበር። ለምን? ራሳቸው ቤተክርስቲያን አስገብተው ራሳቸው ርዕስ ሲሉ እኮ ነው። ማንን? መጀመሪያ ማጽዳት ያለባቸው ከመጻፋቸው ከጴንጤ መራቅ ያለባቸው በመጨረሻ ሰዓት እሪ ብለው እኛ ስንት ዓመት እየጮህ ናቸው የማይሰማ ህዝብ ዛሬ ነው እንዴት አያቸው? እስካሁን የት ሄደው ነበረ? አስበው ቤተክርስቲያን ገብተው አስቀዳሽ ሲሆን መስቀል አንስቶ ሲያሰልማቸው
ቆብ ለብሶ ምናምን ነገር ዛሬ ነው የታያችሁ። ስንት ዓመት የተለፈለፈ ስንት ዓመት። በነገራችን ላይ እዚህ ጋር ሚዲያ ላይ የተቆጣጠሩት ኦርቶዶክሶች እንዳይመስሏችሁ፣ ሁላቸውም ጴንጤ ገብረ ሰዶማዎች ናቸው። አንድ የኦርቶዶክስ አስተማሪ እዚህ ቲክታክ ላይ የለም። እስኪ የኦርቶዶክስ አስተማሪ ነው ብላችሁ ሰምጥሩ። የለም። እንዳለ ፕሮቴስታንቶች ናቸው። እንዳለ የኦርቶዶክስ ጭንብል ለብሰው የሚንቀሳቀሱ አሸባሪ ጴንጤዎች ናቸው። ግን እስከ መቼ ነው የምተኙት? ኦርቶዶክሲያን እስከ መቼ ነው ልጆቻችሁን የምትገብሩት? እስከ መቼ ነው ከነዚህ የምትርቁት? እናንተ አንድ ሙስሊም ሲሰደብ ደስ ብሏችሁ በጋራ ኳስ የምትጫወቱት እስከ መቼ ነው? ልጆቻችሁ እየተታለሉ ነው። ልጆቻችሁ ወደ ግብረ ሰዶማን እያጋሰሉላችሁ ነው። ጴንጤዎች ንቁ፣ አተኙ፣ አትፍዘዙ። ምዕመኗን እየጠፋ ነው። ቤተክርስቲያን ባዶ እየቀረች ነው። ጴንጤዎች እየጨፈሩበት ነው። እያንዳንዷ ቤተክርስቲያን ገና ምን አይታችሁ ካልነቃችሁ እናንተ ራቆታችሁ ሲያስገልባችሁ የዛን ጊዜ ሊገባችሁ ይችላል። ሴት ልጅ ስም እየጠራች የምትሳደብ መጽሐፍ ቅዱስ የሰውን ሃይማኖት በእንደዚህ አይነት እያንቆሸች የምትጠራው ማን አስተምሯት ነው? ኦርቶዶክስን ተገን አድርገው የገቡት የተሰገሰጉት ጴንጤዎች ናቸው። ከነቃችሁ ንቁ፣ አለበለዚያ ትዋጣላችሁ እንደ ዘንዶ። ጨርሻለሁ። ባብ ይቀጥልበት። እኔ ስልክላቸው ስስባችሁ ሰዎች የማትገቡት ለምንድን ነው? ሃይማኖታቸውን በዚህ ልክ ነው የምትሸማቀቁበት? ድፍረቱና ልቡ ካላችሁ ገብታችሁ እኮ ማውራት እኮ ይቻላል እኮ። ዘንዶ የለም አይወጥህም እኮ እዚህ ጋር። በዚህ ልክ ተሸማቃችሁና ፈርታችሁ ግን የሚሆን ነገር የለም። እንመጣልሃለን ከዚህ በኋላ ገና ነው ስራችን ስንጀምር በየቤቱ እየገባን ነው የምንገርፈ። ከዚህ በኋላ እንደዛ ነው የምናደርገው። ካልሆነ እዚህ ጋር መጥተህ የሆነ ነገር ጣል አድርገህ አስወረዱን ብለህ ምክንያት እንኳን የምትሰጥበት እንትን ይኖር የለም። አሁን ለመጀመሪያ ጊዜ አይደለም የምንናገረው፣ ደጋግመን እየተናገርን ነው። ግን አውቀው የሚያደርጉትና የሚደግፉት ነገር ሰዎች አሉ። ይሄ ድርጊት ማለት ነው። ሚዲያ ላይ ያሉ ሰዎች አንድ ስሙን ሰይጣን ይጥራው ጠጁ ትብር እፎይ የሚባል ምናምን የሚባል አንድ መረን አንድ ደንቆሮ እሷውን እልም ያለ ጴንጤ ነው። ባለፈው እናንተ በጊዜ ተጠቀም እና ባለፈው ገብተህ ነበረ ትንሽ አንተ ልብ አለ እና ግድ የለህም አንተ ትሳደባለህ። እኔ ደግሞ ገና ሁሉን ሰው 665 አድርገዋለሁ። አባቶች መጥተው ቀሳውስት የሚባሉ ጥሩ ሐሳብ ነው የምታነሳው ምናምን እያሉ በውስጥ እኔ ያደንቁኛል። ደግሞ እዚህ ጋር መጥተህ እንትን ትላለህ። እኔ ብብትህ እየገማማ ለምን እኔ ጋር ቀረብ ብለህ ታወራለህ? እንደዛ የሚባል ነገር እኮ የለም። ተቀራርበን እናውራ የሚባለው ነገር እኮ ጥድት ብለህ እኮ ስትቀራረብ እኮ ነው እንጂ ጠረንህን እየገማ እየቀረናህማ እንዴት ሰው ያወራሃል? እንደዛ ከሆነ ታጠብ ነው ያልኩህ። እኔ እንደዛ ነው። ራሳችሁ ላይ እንትን የማታደርጉ ሰዎች ነው ያልኳቸው። እኔ ብብት ብዬ ሳወራ እናንተ ብብት ግማታ ምን ነው? ዶዶራንት የሚባል ነገር እንኳን እንትን የሆነባችሁ ሰዎች እኮ ናችሁ እኮ። ናግባ አንተም ከነሱ ጋር መድቤሃለሁ። ከአጥብ ኢላሞች መድቤሃለሁ። ከገረድና ከገርዳሚዎች ጋር መድቤሃለሁ። አንተንም ምንም ልታደርገው አትችልም። ለማንኛውም ሚዲያ ላይ ያሉ ሰዎች አብዛኛዎቹ ከኡፎይ ከሚባል አንድ ለማኝ ሰው ጀምራችሁ ጴንጤ ናቸው። እነዚህ ሰዎች ጴንጤ ናቸው ብለን ስንል የሰማ ሰው አልነበረም። ባለፈው ግን ያ ሰው መጥቶ ምንድነው ያለው? ድርሳናትና ገድላት ኡንተፉንቶ ናቸው መጣል አለባቸው ብሎ ነው ያወራው። ጥሩ ኦርቶዶክስ ይመስላል እንዴ? ጥሩ ኦርቶዶክስ ስለሆነ እኮ አይደለም
እነሱን እየተቃወማቸው ነው። ቤተክርስቲያን የማትደግፈውና የምትቃወመውን ነገር ነው እያደረገ ያለው እያለም እያወራም ያለው። በነገራችን ላይ ሰምታችኋል። አንድ ዲያቆን መልሰውለት ነበረ ከምድር ማን ነው የሚባለው አላውቅም። ኢትዮጵያ ውስጥ ጎንደር ውስጥ የሚኖር አንድ ዲያቆን ገብቷችኋል። አሁን ደግሞ በድፍረት ድርሳናት እና ገድላት እንደንተፉንቶ ናቸው አላስፈላጊ ነገር ከተገኘ በቃ መጣል አለበት ብሎ ሲል ኦርቶዶክስን እየተቃወመ ነው። ጴንጤነትን እያስፋፋ ነው። ይሄ ሰው አውቀው ነው ከጴንጤዎቹ ጋር በውስጥ እየተነጋገሩ የሚሰሩት ፖለቲካ አለ። ህዝብ ላይ የሚሰሩት ፖለቲካ አለ። እኔ ወጥቼ እንደዚህ ይላለው፣ አንተ ጥሪው እንዳትቀበል፣ አንተ ሙድ ያዝ፣ ወይም ደግሞ አንተ እንደዛ ብለህ ፎክር፣ እኔ አልቀበልም ብያወራለሁ አይነት ጨዋታ ነው የሚጫወቱት። ያወራሉ፣ በውስጥ ያወራሉ፣ በውስጥ ይገናኛሉ። ጴንጤዎች በውስጥ ያወራሉ። በጣም ብዙ ርቀት ነው የሚሄዱት። በነገራችን ላይ በጣም ብዙ ርቀት ማለት ነው። ሃይማኖት ይክዳል፣ ምንም ችግር የለበትም። የሙስሊም መስጊድ ውስጥ እኮ የሰለጠኑ እኮ ጴንጤዎች እኮ አሉ። ኦርቶዶክስማ ተው፣ መጫወቻቸው ነው፣ መደበሪያቸው ነው። የኦርቶዶክስ ቤተክርስቲያኑ ተው፣ መደበሪያቸው ነው። እነሱ ነው የሚያሽከረክሩት እንደፈለጉ። ቆብ ያጠለቁ አባቶች ካየህ ጴንጤ ናቸው። በነገራችን ላይ ትክክለኛ ሰው የለም። ለዛ ነው እየተከፋፈሉ የመጡት። ለዛ ነው ውሸት ነው። እዛ ጋር በብዙ በጣም ብዙ ሚሊዮን ብር እየተከፈላቸው ነው እነሱ ጴንጤዎች እንደፈለጉ ቤተክርስቲያኗን የሚያሽከረክሯት። ሚዲያ ላይ ደግሞ የተነዙት ሚዲያ ላይ ያሉ ሰዎች ደግሞ ጴንጤዎች ናቸው። አብዛኛዎቹ በሙስሊምና በኦርቶዶክስ መካከል ጥላቻ የሚፈጥሩት ጴንጤዎች ናቸው። መቼ እንደሚገለጥላቸው እኔ አላቅም። መቼ እንደምትነቁ እኔ አላቅም። ውሸት ነው። የውይይት ጥሪ ምናምን እየተባለ የሚደረገው ውሸት ነው። ኦርቶዶክሳውያን ጋር እየተጠጉ የሚሰክሱት ጮዌ የሚጫወቱት መልክ የሚሰሩት ጴንጤዎች ናቸው። ውሸት ነው። ኦርቶዶክሳውያን አይደሉም። እኔ ስማቸውን መጥቀስ ስለማልፈልግ ነው። ጥቃቅንና አነስተኛ ስለሆኑ ውዳቄዎች ስለሆኑ መረን ደከከናሞች ስለሆኑ ስማቸውን አልጠራም። ምናልባት ግን እናንተ የምትነቁ ከሆነ ሁላችሁንም ንቁ። የለም በጣም ትንሽ ነው። ኦርቶዶክስ የሚባለው በጣም ትንሽ ነው። እንደነሱ ደፍሮ የማውራት እንትንም የለውም። በነገራችን ላይ እንደነሱ እየተሰዳደበ የመከራከር ሞራልም የለውም። ችግር የለበትም። ኦርቶዶክስ ደንታ የለውም ለሃይማኖት። ምንም ችግር የለበትም። ምንም ችግር የለበትም። እነዚህ በምንድነው በመሐመድ አወል እንትን እየሰሙ የምታውቋቸው በቃ እንደዛ አይነት ስሜት ነው ያላቸው ኦርቶዶክሳውያን። አብዛኛዎቹ እንደዛ አይነት ስሜት እኔ መጣላት አልፈልግም ነው የሚል። እኔ ብዙ ጎረቤት አለኝ፣ ብዙ የሙስሊም እንትን በልቼ ነው ያደኩት ይላል። ምንም ችግር የለበትም። የሚያጣሉት ግን መረን እነዚህ ለዱቄት ማንነታቸውንና ሃይማኖታቸው አቋማቸውን የሚቀይሩ ቡሽቲዎች ናቸው፣ ጴንጤዎች ማለት ነው። እነዚህ ናቸው። የምን አባ ራስ ምታት ነው? ጴንጤ ደግሞ ራስ ምታት ሊሆን ናግባ። ራስ ምታት ከሆነ ጴንጤ እናሳያለን። በቂጣ አስነጥሰን ነው የምናባረር። ግባና አውራ፣ ገብታ አውራ። ልብ ካለ ጴንጤ የሆነ ሰው ይግባ። ሲጀመር ጴንጤ ካለ ይግባ። ይሄ ኦርቶዶክስን መጫወቻ ያደረጋት ሶዶም ምናምን እያለ መጫወቻ ያደረጋት ጴንጤ ካለ ይግባ። ካልሆነ ሁሉ መልክ ነው። ለማንኛውም ይሄን ተናግረናል። የሆነ ሰዓት ላይ ደግሞ እንዴ እናንተና ግን አሁን እኮ ማን ነው ስሙን ትንንሽ ልጆች አሉ። አሁን ለምሳሌ ተሳዳቢ ሰዎች አሉ። ሁሌ ስለ ነብዩ መሐመድ ስም መጥፎ ነገር ሲያወሩ የምታውቋቸው ልጆች። አሁን እነዚህ ሰዎች እኮ ኦርቶዶክስ የሚመስላቸው እኮ ነፈግ ሰው እኮ አለ እኮ አይደሉም። ልታወራ ነው? ለወራ ሳይሆን ስማቸውን ላግዝህ ነው። ካህን መጠራት የለባቸውም በሚል ማለፍ ስለፈለኩ ነው። አለቃ አልፋ ናቸዋል። ወዳጄ ቀጥል። ዘመን ባረ ግስት ቴንኪ እንግዲያውስ ይህን ካለ ዘንዳ በስፋት የምናወራበት ሰዓት የለን በነገራችን ላይ እንጂ ጊዜ ሲኖርን በነገርህ ላይ አጀንዳው የሆነ ሰዓት ላይ ስናደርገው እንደነበረው
ለ8 ሰዓታት ቁጭ ብለን እናወራበታለን። የስራችን ብለን ነው የምንሰራው። እንደውም ከዚህ በኋላ ማለት ነው ደም ነው የምናስለቅሰው፣ ደም ነው የምናስለቅሰው። እንደዚህ ሚዲያ ላይ እየፈነጨ ያለውን ሰው በጣም ውስጡ ልቡ እንዲደማ ነው የማደርገው። ያያል ምን አይነት አማርኛ እያወራው እንደማናገረው ያያል። ለዛ እኮ ነው እየለመኑ ነበር እኮ የሆነ ሰዓት ላይ እኮ በሚገባቸው አማርኛ ስንነግራቸው እኮ የአድኑን ጥሪ ለሙስሊሞችን ጥሪ ሲያደርጉ ነበር እኮ ታስታውሳላችሁ? አስቆሟቸው፣ እነዚህ ሰዎች አስቆሟቸው። እኛ ምን አገባቸው እነሱ ሰዎች በእኛ ምን አገባቸው? እኛ እኮ ፍርሃታችንን አሸንፈን መጥተን እንደፈለግን የመናገር መብት ለራሳችን የሰጠን ሰዎች ነን። ህግም የለንም፣ ሊሚት የሚባል ነገር የለንም፣ ገደብ የሚባል ነገር እኛ ጋር የለም። አስቆሟቸው ብለው ሲማጸኑ ነበር የምታስታውሱ ከሆነ የሆነ ሰዓት ላይ በቃ እናንተን ስለሚሰሟችሁ እነዚህ ሰዎች አስቆሟቸው። እሱማ እንደውም ጥሩ እንደው ምክር ነበር። የዛን ልብህን የሚያደማ ነገር ነው የማደርግህ እኔ መጥቼ ማለት ነው። ምን እንደማደርጋችሁ ታያላችሁ። በነገራችን ላይ ምን እንደማደርጋችሁ ታያላችሁ። ምን እንደምትሆኑ ታያላችሁ። ይሄ የሆነ ሰው የሆነ ነገራችሁ ነካ ስላደረገ መጠየቅ አለበት መያዝ አለበት ምናምን እያልክ የምታስፈራራው ሰው አይደለም እዚህ ጋር ያለው። ልባችሁን ነው ማደማው። ማጀራትህን ጅማትህን ነው የምበጥሰው። እየተናደድክ ክልቱ እያልክ እንድታደር ነው ማደርግ። በቃ እየተቃጠልክ ማለት። ምክንያቱም ብዙ የተደበቀ ነገር ነው ያለው። እናንተ በሚገባችሁ ቋንቋ ያናገራችሁ ሰውም የለም ከዚህ በፊት የለም። በክብር ይሄ ሃይማኖታዊ ምንድነው ንጽጽር እናድርግ፣ እንመካከር፣ ተቀራርበን እናውራ፣ ገብተት እየተፈጠረ ነው። አረ እንደዚህ እኮ ስነ ምግባር እኮ አይደል እንደዛ የሚባል ምን አገባኝ? የለኝም፣ ስነ ምግባር የለኝም፣ አላቀውምም። ለኔ ሚስጥር ነው። እናንተ የሚገባችሁ ቋንቋ ለበዛ ነው የምንነጋገረው እኛ እናንተ ማለት እንደዛ ነው የምናደርገው። እናንተ ሌቦችና ወራዶች፣ እናንተ ፈጣሪያችሁን በራሳችሁ የፈጠራችሁ ብሽቆች፣ የኢየሱስን ጣት ያስጠባችሁ ባለጌዎች፣ የድንግል ማርያም የተከበረ ማህፀኗን በሴት ያስፈነገራችሁ ቆሻሾች ይነገራችኋል ገና። እነዚህ እኮ መረን እኮ ናቸው። እነዚህ ሃይማኖት አላቸው እንዴ? እነዚህ ባለጌዎች ሃይማኖት እኮ አይደለም እኮ የሆነ መሰብሰቢያ እኮ ነው። ተሰብስበው እኮ ነው ያሉት። መበተን ያለበት ምን አባቱ ይሰራል? ብልግና ሊያስፋፋ ነው ራሱ የተስፋፋው። ጥምቦች። ጀነራል ሰላም ብያለሁ። ሰላም ይብዛ። ባቢላን እንዴት ነህ? አለን ሰላም ነው። ለዚህ ህዝብ ደም እንደሰጠህ ነው። አንተ እኮ ለዚች ሀገር ትልቅ ውለታ ከፍለሃል። የምሬን ነው። ገና እሰዋለሁ። ለእውነቱ እንሰዋለን። ምንም ማድረግ አይቻልም። ካህን ከመከተል የምሬን ነው። ባቢላን ይምራችሁ፣ ጸሎታችሁን ሁሉ ያቀቀላችሁ። ግልጽ ነው ወይ? ቀልድ ሳይሆን እኔ ንጽጽር ላይ ይሰራሉ። ቀልድ ሳይሆን የተናገሩን ነገር ማለት ነው። እንደ ሙድ እንዳታዩት። ንጽጽር ላይ ይሰራሉ። በህይወቴ አንድ ቀን ከኦርቶዶክስ ጋር ንጽጽር አድርጌ አላውቅም። በቃ ተናግረን ባቢላንን አንስቶታል። ማንም የሚሰማ ስለጠፋ ነው። ቀጥታ ገብቶ ስላሴን የሚያስቀጠቅጡት ከኛ ጋር ውይይት እያደረጉ ጴንጤዎች ናቸው። ክርስትናን ከኛ ጋር ንጽጽር እያደረጉ ኦርቶዶክስን የሚያስቀጠቅጡት ጴንጤዎች ናቸው። አንድ የኦርቶዶክስ ተሟጋች እዚህ ቲክቶክ ላይ የሚጠራልኝ አለ። ታችኛው መደብ ላይኛው እንኳን አይሄዱም። ታችኛው መደብ ሙስሊምና ክርስቲያንን እያጋጨ ያለው ጴንጤ ነው። ትናንትና ላይቬ ላይ ካያችሁ ሄጄ መጠጥ ቤት ላይ ካሜራ ብርቼ ነው አይደል ወድቆ ተሸክሜ ያመጣሁት ልጅ ኦርቶዶክስ ነው። ጴንጤ ቢሆን ሰዋዋሉ እዛው። ይህን ያህል ነው ቅርበቱ። ፈያ ጀብብ እያለው ናን ያለኝ እያያችሁ ነበር አይደል? ሙስሊሙና ክርስቲያኑ ኦርቶዶክሱ ይህን ያህል ነው ቅርበቱ። እድር እቁብ ማህበር ላይ ያለ እንደ ጴንጤ በየሰፈራችሁ ጴንጤ ጎረቤቱ የሞተን ኦርቶዶክስና ሙስሊም ሲቀብር አይታችሁ ታውቃላችሁ? ጴንጤ መጥፋት አለበት ከዚህ ሀገር። በደርግ ከስንዴ ጋር ነው የገባው። አሁን ደግሞ በዳቦ አድርገን ነው ማባረር ያለብን። ይሄ ሳንዱች የሆነ እምነት
ቀን መጋዘን ሙሉ ጴንጤ ሰብስበው ሲያስጨፍሩ ይውሉና ማታ ገብቶ ኤቲስት ነን ይላሉ ቲክቶክ ላይ። አንድ ኦርቶዶክስ የምታውቋቸው እስኪ ኤገሌ ብላችሁ ጥሩልኝ። አላህ ምስክሬ ነው። ኦርቶዶክስ እንዳልሆነ እዛው አሳያችኋለሁ። መጽሐፍ ምረጥ ስትሉ 66 ላይ ነው የሚንጠለጠለው። ኦርቶዶክስን በሙስሊሞች እያስቀጠቀጠ ያለው ጴንጤ ነው። እንዳለው ነው እኮ ኦርቶዶክስ እኮ እየሰማችሁ ነው አይደል? መንዙማ እየሰማ ነው የሚሄደው። እኔ ጋር ፏ የሚሉት እኮ የመሐመድ አወልን ከፍቶ ነው ክላሴ ላይ አንገታቸው ላይ መስቀል አድርገው ማለት ነው። ጴንጤ ሰው አይቀርብም፣ አውሬ ነው። ማታ ማታ ነው እንደዚህ የሚወጣው ቲክቶክ ላይ። መሬት ላይም እኮ ልብ የላችሁም። ቅዘና ተደብቆ እኮ ነው የሚሄደው። አሁን ደግሞ ይኸው ቦርቧሪ ሆኗል፣ ገዳም እየገባ ካህናት እስኪ ቦረቡር ድረስ ምን ትሰራላችሁ እናንተ ኦርቶዶክሳውያን? በቃ ተነቅቶበታል። ጴንጤ ሰው አይደለም። እኔ አሁን ካሁን በኋላ ስወያይ አልጠይቅም። ቀጣ ጴንጤ ነው ኦርቶዶክስ ነው ነው። ኦርቶዶክስ ነኝ ይላችኋል። የምትከተለው መጽሐፍ የቱን ነው ስትሉት ግን አይሰማም። ቀጣ ወደ 66ቱ ነው የሚሄደው። ስለዚህ ኦርቶዶክሳውያን በደንብ አዳምጡ። እኛ ከብዳችሁን አይደለም ግን ንቁ ነው። በቃ ንቁ። ብዙ የአራዳ ልጆች እዛው ስላላችሁ ንቁ። በፊልተር ተለቅልቀው እየመጡ እንዴ ስንቱን ልጃገረድ ነው ስንቱን ሴት ነው እኮ ዲቃላ ተሸክሞ እንዲሄድ ያደረጉት። እያስጨፈሩ ዘይት እየቀቡ ይነፋባሉላ። አብዛኛው የጴንጤ ፓስተር ባየውን ይስባል፣ ይጦዛል። እያንዳንዱ የጴንጤ ቸርች ጓሮ አጠፋሪ ይዛል። ገብታችሁ ብታዩት እርጥብ ጋንጃ እያጨሱ ነው ገብተው ህዝቡን እንዳለ የሚያስጨፍሩት። እና ማይኩም መልሻለሁ፣ ሂድበት። አባባለ ግን ተመችቶኛል። በደርግ ጊዜ ከምንድን ነው ከስንዴ ጋር ገቡ። አሁን ደግሞ ተቀላቅሎ የገባ ነው። አሁን ሳንዱች አርግ ነው መወርወር አለበት። አይ የሚገርም አካሄድ ስላለ ነው። በነገራችን ላይ በጣም የሚደብርና የሚያስጠላ አካሄድ ስላለ ነው። የድብብቆች ጨዋታ ስላለ ነው። የመካድና የመከካድ ጨዋታ ስላለ ነው። በነገራችን ላይ ቲክታክ ላይ በጣም ነው የሚደብረው። በጣም ማለት ነው። ማንንም ሰው የፈለገውን ነገር ቢያደርግ በነገራችን ላይ ቲክታክ ላይ የማይታወቅ እንዳይመስለው፣ ወይም ደግሞ የሆነች ሰዎች ጋር ተመሳስሉ ሌላ ነገር የሚያደርግ ሰው ካለ ይታወቃል። ማን እንደሆነ ምን እንደሆነ ከየት እንደሆነ ሁሉም ይታወቃል። ስለዚህ ስራቸው እነዚህ ሰዎች ይሄ ነው። ግን ኦርቶዶክስ የምትለው ራሱ እንከፍ ነው፣ እከክ ነው፣ አይገባው። እንደዚህ ብለህ ስትለው ተመልሶ ምን አገባ ብሎ ሊሰድብህ ይችላል እኮ። የተከበብከው እየተመራህም ያለኸው እየተከተልክ ያለኸው ሌቦቹና ሰገራ የሚበጠብጡ ባለጌዎች ጴንጤዎችን ነው ብለህ ብትነግረው ራሱ አይገባውም፣ ተመልሶ ሊሰድብህ ይችላል። ለዛ እኮ ነው አንድ የለማኝ ልጅ አንግሰው ቲክታክ ላይ እንደፈለገ የሚጫወትባቸው። አንድ የሴቶችን ፊልተር እየተጠቀመ ገብቶ የሚጫወትባቸው እኮ አሁን እኮ 1.ምናምን ሚሊዮን ብር እንደሰራባቸው እየተነገራቸው እንኳን ጥያቄ ያነሳ ሰው የለም። ይህን ያህል ብር የምትሰራማ ከሆነ ከኛ ምን ድጋፍ ትፈልጋለህ? ምንድነው እየሰራህ ያለው ብሉ የሚጠይቅ ሰው የለም። ይህን ያህል ብር የምታገኝ ከሆነ አፍሪካ ውስጥ ቁጭ ብለህ አይ ለምንድን ነው እየሰራህ እየደከምክ ከሆነ ለራስህ ነው ወይስ ለክርስትና ብለህ ነው ብሎ የሚጠይቅ ሰው እንኳን የለም። አይጠይቁም። ኦርቶዶክስ እንደዚህ የፈዘዘ የደነዘዘ ድንዝዝ ትውልድ ነው። አይገባውም። ሊያመልኩት ይችላሉ። ምንም ችግር የለባቸውም እኮ እንዴ። ከላይ የተቀመጠ የማፈንደድና የማምለክ ችግር የለባቸውም እነሱ። ወይም ደግሞ ትንሽ ቀላ ያለ እንትን ካገኙ የማምለክ ችግር የለባቸውም። በፊልተር ቀልቶ ሲመጣ እነሱ ሊያመልኩት ይችላሉ። በነገራችን ላይ ጺሙን አስረዝሙ ሊሸውዳቸው ይችላል። አሁን አማርኛ አልችልም ግን ለእናንተ ነው የምደክመው ብሎ የሚመጣ ሌላ ሰው ያመልኩታል። ነጭ ነው ብለው ማለት ነው። ችግር የለባቸውም። ቀላ ያለ አካል የማምለክ ችግር የለባቸውም እነሱ። ለነጭ የማፈንደድ ችግር የለባቸውም እነዚህ ሰዎች። ሰውን የማምለክ ችግር የለባቸውም። እኛ ግን እንላለን ምን
ሰማይና ምድርን፣ ተራሮች፣ እንስሳቶች፣ ሰዎችና እጽዋትን የፈጠርክ አምላክ እነ ነብዩ አብርሃም እነ ነብዩ ሙሴ እነ ያዕቆብ እነ ነብዩ ኢየሱስ እነ ነብዩ መሐመድ በስነ ስርዓት የተገዙልህ ያመለኩ አምላክ ሆይ እናመሰግናለን የምንለው። በቃ አንተ ትፈነዳለህ። አሁን ፖለቲካን ስራ እንደዚህ ነው። በቃ ምንም ልታደርገው አትችልም። አንተ ለነጭ ታፈነድዳለህ። እኛ ግን ሰማያትና ምድርን፣ አዕዋፋትና እንስሳትን፣ ሰውና እጽዋትን፣ ተራሮችን የፈጠረ አምላክ እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ሙሴ እነ ኢየሱስ እነ ነብዩ መሐመድ ያመለኩትን አምላክ ነው እናመሰግናለን የምንለው። ምን ልታደርገው ነው? አሁን አንድ ሰው መጥቶ አሁን የነብዩ መሐመድ አምላክ አምላኪ አይደለም ብሎ ሊከራከር ይችላል። እንከፍ እኮ ናቸው። ገብቷል? የነብዩ መሐመድ ፈጣሪ አይደለም ብሎ ሊከራከር ይችላል። እውቀት እኮ የለም እኮ እነዚህ ሰዎች እኮ እውቀት የለም። እነዚህ ጋር ምንም የሚያውቁት ነገር የለም። በተረት ነው የሚነዱት እነዚህ ሰዎች። አሁን የሙስሊሞች አምላክ ማን ነው ብትለው አላቅም ሰይጣን ነው ሊል ይችላል ሁላ። ሰይጣንን በዛ ልክ ሊያንግሰው ይችላል። ሙስሊሞችን ስለሚጠላ እንዴ ሙስሊሞች እኮ የፈጠራቸው እኮ ሰይጣን እኮ ነው ሊል ይችላል። ከጥላቻ እንትን ተነስቶ ማለት ነው። አምላክህ አንድ ነው። በትክክል እያመለከው ነው ወይስ አይደለም የሚለው ነው ጥያቄው እንጂ አምላክ አንድ ነው። ሁለትም ሶስትም አራትም አምስትም ሊሆን አይችልም። ያ እናንተ የፈጠራችሁትን አምላክም አምላክ አይደለም። እናንተ ራሳችሁ እናንተን የፈጠረው አምላክ ሳይሆን አምላክ የምትሉት እናንተ ራሳችሁ የፈጠራችሁትን አምላክ ነው አምላክ ብላችሁ የምታፈነድዱለት። ያ ደግሞ ነጭ እስራኤላዊ ነው፣ ኢየሱስ ይባላል። ኢየሱስ ራሱ ደግሞ እኔ አምላክ ነኝ አላለም ራሱ አይደለም። ኢየሱስ አምላክ ሊሆን አይችልም የሚባል ነገር እኮ አይደለም። በቃ አይደለም። እንደዚህ አይነት እኔ እንደውም ወንጀል መሆን ያለበት ምንድነው ኢየሱስ ፈጣሪ ነው ወይስ አይደለም የሚባለውን ክርክር ወንጀል መሆን አለበት። የምን እስራኤላዊ የማንገስ ሩጫ ነው? ኢየሱስ ሰው ነው፣ ደካማ ነው፣ ይበላል፣ ይጠጣል፣ በቃ ይጸዳዳል። በቃ ሰው ስለሆነ ስለበላ ስለጠጣ ደግሞ የተቃጠለ አየር ደግሞ እንትን ይረጫል። ምንም ልታድርገው አትችልም እኮ በቃ ይሄ ነው። ከዚህ የተለየ ማንነት የለውም ኢየሱስ። ነጭ አምላኪያን፣ ሰው አምላኪዎች፣ አፈንዳጆች በቃ ኢየሱስ ይሄ ነው። ከዚህ የተለየ ምንም ማንነት የለውም። አመሰግናለሁ። ሰዓታችን እያለቀ ነው። እነዚህ ሰዎች ቢገቡ ደስ ይለኝ ነበር፣ ግን ልብ የላቸውም፣ ይደነግጣሉ። ገና ነጻ ትወጣለህ። ስላሴ ይፈርሳል። ከዚህ በኋላ ስላሴ የሚባለውን ነገር ይገነደሳል፣ ይፈርሳል። ስላሴ ይፈርሳል። ስላሴን እያመለኩ ሰማይ ያጡ ህዝቦች ተመልሰው ወደ ልባቸው ይመለሳሉ። እንደዚህ ነው የምናደርገው። ስላሴ ይፈርሳል። ስላሴ የሚባለው የሮማውያን የፖለቲከኞችን ፍልስፍና ይፈርሳል። አዲስ ኪዳን የሚባለው ነገር የለም፣ ውሸት ነው። አዲስ ኪዳን የለም። የአባቶቻችሁ ኦሪት ተቃጥላለች የተባለው እንደውም ውሸት ነው። እንደውም በበለጠ ኦሪት በትክክል አለ። አዲስ ኪዳን ውሸት ነው። ምንም እውነት የለውም አዲስ ኪዳን። በነገራችን ላይ ከአዲስ ኪዳን ብሉይ ኪዳን ይሻላል። የሚገርማችሁ ነገር እንደነበረው ያለው ትንሽ የተሻለ ብሉይ ኪዳን እንጂ አዲስ ኪዳን አይደለም። አዲስ ኪዳን እንዳለ ነው የቀየሩት ማለት ነው። ህግ የሌለው ትውልድ እንዲኖር እኮ ነው። ስርዓት የሌለው ትውልድ እንዲኖር፣ ዝሙተኛ ትውልድ ዝሙት እንዲስፋፋ ነው ፖለቲከኞች ሮማውያንን መጥተው እንደፈለጉ ያጨማለቁት። ውሸት ነው። ሉቃስ የጻፈው መጽሐፍ የለም። ማቴዎስ የጻፈው መጽሐፍ የለም። ዮሐንስ የጻፈው መጽሐፍ የለም። ውሸት ነው። በእነሱ ስም የተጻፈ መጽሐፍ ግን አለ። ምን ተረት፣ ምን ውሸት፣ ምን ማደንቆሪያ ነው። አዲስ ኪዳን ግን ለምሳሌ ህግጋቶች አሉ። በብሉይ ኪዳን ውስጥ
ብሉይ ኪዳን ለማለት ነው። ይቅርታ እንደነበሩት ነው ያሉት። መተግበርም አለባቸው። በቃ ይሄ ነው ትክክለኛውን ህግ እሱ ነው እንጂ አዲስ ኪዳን የለም፣ ውሸት ነው። እንዴት ነው የነበረው ምንድነው የነበረው ምናምን የሚባለው ነገር ውሸት ነው። ኢየሱስ ያስተማረው ምንድነው? ያ የተጻፈውን አይደለም፣ ትክክል አይደለም። ሌላ ትምህርት ነው ያስተማረው ኢየሱስ ክርስቶስ ራሱ። ኢየሱስ ያስተማረውን አይደለም የተጻፈው ማለት ነው። እናንተ ግን እንደዚህ ተብላችኋል፣ እኔ ግን እንደዚህ እላለሁ እያለ አላለም። ኢየሱስ አላለም። ላጸና ልፈጽም ነው የመጣሁት ብሎ ነው ያጸናው ማለት ነው። በቃ አለቀ። ምንም የተቀየረ ህግ አልነበረም። ራሳቸው ናቸው ከዛ በኋላ ኢየሱስ ከተከረበተ በኋላ ሐዋርያቶች የሚባሉት ከተሸኙ በኋላ ነው የተቀየረው የተጻፈው ማለት ነው እንጂ እነሱ ከደሙ ንጹህ ናቸው። የሚያውቁት ነገር ሐዋርያቶች በነገራችን ላይ የሚያውቁት ነገር የለም። ውሸት እኮ ነው፣ ውሸት ነው። እንደዚህ ብለው አላስተማሩም እነሱ። አመሰግናለሁ። እስኪ የላከ ሰው አለ? እንዴት ይልካል? ሲጀምሩ ጴንጤ ነው መጥራት ያለ። ወስላ ነው የገባው። የተፈለገው ጴንጤ ነው። ስልካቸው እኮ ማን እንደሚጠቀመው እኮ እኔ እኮ ግራ እኮ ነው የሚገባኝ እኮ። እኔ እኮ ሰው እኮ በቃ አበሻ የሚባለውን ትውልድ እንትን ለማድረግ እኮ እኔ እኮ ልፈነዳ እኮ ነው በእውነት። እኔ በጣም ነው የሚገርመው። ስልካቸውን ማን እንደሚጠቀምበት አላውቅም። በቃ እንደዚህ እንትን ነው። በቃ በጣም ከባድ ነገር ነው።